አሁን ላይ ያደገውም ያላደገውም ህዝቡ ብዙ የሆነም ያነሰም ሀገር አይኑ ሁሉ ወደ ፓኪስታን ዋና ከተማ ኢስላማባድ ላይ ነው። በዚያም ከአንድ ወር ብዙም ላልበለጠ ጊዜ ተደርጎ ነገር ግን ጣጣው ለዓመታት ሊተርፍ የሚችል ጦርነትን በዘለቄታው ለማቆም ያለመ ድርድር ይካሄዳል። የኢራንና የአሜሪካንን ማለት ነው። አሜሪካም ለዚህ ተደራዳሪዎቿን ወደ ፓኪስታን ኢስላማባድ ልካለች። ተደራዳሪዎቹ ወደ ፓኪስታን ከማምራታቸው በፊት ግን ሆዱ እጅጉን በገዘፈ አውሮፕላን ላይን የሚማርኩ መኪኖች ወደ ኢስላማባድ ቀድመው ተልከዋል። እነዚህ መኪናዎች የአሜሪካ ተደራዳሪዎች በፓኪስታን ምድር አውሮፕላናቸው እንዳረፈ ወዲያው የእግራቸው መረጋገጫ የሚሆኑ ናቸው። አሜሪካ ለተደራዳሪዎቼ አደርገዋለሁ ያለችው የጥንቃቄ ማሳያ መሆኑ ነው። በሌላ በኩል ደግሞ የኢራን ተደራዳሪዎች አውሮፕላን ከቴህራን ተነስቶ ወደ ኢስላማባድ በረራውን ሲያደርግ የፓኪስታን አውሮፕላኖች ከአየር ተቀብለው በግራና በቀኝ እያጀቡ ኢስላማባድ አድርሰውታል። አሜሪካ እስራኤልና ኢራን በተጣሉ የዓለም ህዝቦች ጉሮሮ ተቆሞበታል። ሆርሙዝ በተባለው የባህር ወሽመጥ ምክንያት ኢራን ጦርነት ሲከፈትባት ይህን የባህር መተላለፊያን ዘጋች። እንደ ኢትዮጵያ አይነት ሙሉ ለሙሉ ነዳጇን በዚህ ባህር መተላለፊያ የሚመጣላት ሀገር ህዝቦችም በእጅጉ ተቸግረዋል። በአመት ውስጥ ሊታይ እንኳን የሚከብድ የዋጋ ንረትም አንድ ወር ባልሞላ ጊዜ ውስጥ ኢትዮጵያን ጨምሮ በእነዚህ ሀገራት ታይቷል። ስለ ነገረ ሆርሙዝ ሰርጥ ሲባልም የኢትዮጵያ አይኖች አሁን ላይ ከምድረ ፓኪስታን ኢስላማባድ ላይ አተኩረዋል። የውይይቱ ጠረጴዛ ዙሪያ ላይ ያሉ ወንበሮች በአሜሪካና ኢራን ተወካዮች ይሞሉ እንጂ ጠረጴዛቸው መሃል ላይ ያለው አጀንዳ ግን ኢትዮጵያንም መሰል ሀገሮችንም የሚመለከት ነው። ስለዚህ ኢትዮጵያም ዓለምም ከፓኪስታን ኢስላማባድ ድርድር የሆርሙዝ ሰርጥ ያለ ገደብ ተከፈተ የሚለውን ዜና ይጠብቃሉ። በሌላ በኩል ከሁለቱም ተደራዳሪዎች የሚነሱ የመደራደሪያ ነጥቦችም የኢስላማባዱን ሸንጎ ውጤታማነት ጥያቄዎች ሳይከቱ አይቀርም እየተባለ ነው። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ይህን ወሳኝ ጉዳይ በስፋትና በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ለሁለት ሳምንታት የሚቆይ የተኩስ አቁም አሜሪካና ኢራን ከደረሱ በኋላ ፓኪስታን ውስጥ የመጀመሪያው ድርድር ዛሬ ቅዳሜ ይጀምራል ተብሎ እየተጠበቀ ነው። ሁለቱ ሀገራት የገጠሙት ጦርነት ዓለምን ዋጋ አስከፍሏልና ዓለም ድርድሩንና የድርድሩን ውጤት በጉጉት የሚጠብቀው ነው። ለዚሁ ድርድርም የሁለቱ ሀገራት ልኡካን ወደ ፓኪስታን ማቅናታቸው ተሰምቷል። ከአሜሪካ በኩል በፕሬዝዳንት ዶናልድ ትራምፕ የተወከሉት ምክትል ፕሬዝዳንት ጄዲ ቫንስ፣ የትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና የትራምፕ ሴት ልጅ ባል አማቻቸው ጃሬድ ኩሽነር ዋነኛ ተደራዳሪዎች ናቸው የተባለ ሲሆን በኢራን በኩል ደግሞ የውጭ ጉዳይ ሚኒስትሩ አባስ አራቺና የሀገሪቱ ምክር ቤት አፈ ጉባኤና ተጽዕኗቸው ጎልቶ እየወጣ ያለው መሐመድ ባጌር ጋሊባፍ ተወክለዋል። ልኡካኑ ምንም እንኳን ወደ ፓኪስታን ያቅኑ እንጂ ከወዲሁ የድርድሩን ተስፋ የሚያጨልሙ ነገሮችም ከወዲሁ እየተሰሙ ነው። ይህም ኢራን በድርድሩ ለመሳተፍ ያስቀመጠቻቸው ሁለት ቅድመ ሁኔታዎች ናቸው። ይበልጥ የድርድሩን ነገር አጠራጣሪ የሚያደርገው ደግሞ የድርድሩ ቀን ዛሬ ቅዳሜ የደረሰው ብሎም የሁለቱ ሀገራት ልኡካን ወደ ኢስላማባድ ያቀኑት እነዚህ ሁለት የኢራን ቅድመ ሁኔታዎች ሳይሟሉ መሆኑ ነው። በኢራን መንግስት ውስጥ ከፍተኛ ተሰሚነት ያላቸው የሀገሪቱ ፓርላማ አፈ ጉባኤ መሐመድ ባጌር ጋሊባፍ እንዳሉት ከአሜሪካ ጋር የሚካሄደው ድርድር የሚጀመረው ሁለት ቁልፍ ቅድመ ሁኔታዎች ሲሟሉ ብቻ ነው። አፈ ጉባኤው ወሳኝ ያሏቸው የድርድሩ ቅድመ ሁኔታዎች እስራኤል በሊባኖስ ውስጥ የምታካሄደውን ወታደራዊ ጥቃት የሚያስቆም ተኩስ አቁምና እንዳይንቀሳቀስ የታገደው የኢራን ሀብት መለቀቅ አለባቸው የሚሉት ናቸው። አፈ ጉባኤው ኢራን በሌሎች ሀገራት የተያዘባት 120 ቢሊዮን ዶላር ወይንም 89 ቢሊዮን ዩሮ ከድርድሩ በፊት እንዲለቀቅላት እንደምትፈልግ ገልጸዋል። እናም ይህ ዘገባ እስከተጠናቀረበት ሰዓት ድረስም እነዚህ ሁለት ቅድመ ሁኔታዎች አልተሟሉም። ይህም የሁለቱ ሀገራት ልኡካን ፓኪስታን ቢደርሱም በአንድ ጠረጴዛ ለመቀመጥ የሚኖራቸው ፈቃደኝነት ጥያቄ ውስጥ የሚከት ሊሆን ይችላል። ነገሮች ሰምረው ልኡካኑ ለድርድር ቢቀመጡ አንዳቸው ለአንዳቸው የሚያቀርቡላቸው ፍላጎቶች ምንድናቸው? ዘገባዎች እንደሚጠቁሙት ልኡካኑ ባለ 10 ነጥብ ሰነድ ይዘው ከሀገራቸው ስለመነሳታቸው ቢገለጽም እነዚህ 10 ነጥቦች ምንድናቸው የሚለው ግን አልታወቀም። ሆኖም ኢራን ቀደም ሲል ሲገለጽ የነበረው የሀገሪቱን ኢኮኖሚያዊ ጥቅም የሚያረጋግጡ ማዕቀቦችን ማስነሳት፣ ሆርሙዝንና የኒውክሌር መርሃ ግብሯን የተመለከቱ ጉዳዮች ስለመኖራቸው መገመት አይከብድም። ኢራን በአሜሪካም ሆነ በሌሎች ሀገራት የተጣሉባት ማዕቀቦች እንዲነሱላት
የሆርሙዝ የባህር ሰርጥ ዓለም አቀፍ ነፃ የባህር መስመር ሳይሆን ሉዓላዊ ድንበሯ እንዲሆንላት እንዲረጋገጥላት በሰርጡ የሚያልፉ መርከቦችም ሁሉ የኮቴ እንዲከፍሏት የማድረግ ፍላጎት ያላት ሲሆን ሌላው በኃያላኑ አይን ውስጥ የከተታት የኒውክሌር መርሃ ግብሯን የማስቀጠል ጉዳይ ዋነኛ አጀንዳዋ ነው። በአሜሪካ በኩልም ዋነኛው የአሜሪካና እስራኤል ብሎም የቀጠናው ገልፍ ሀገራት ራስ ምታት የሆነው ጦርነቱን ያስጀመረውም የኢራን የኒውክሌር መርሃ ግብር ጉዳይ ዋነኛው እንደሚሆን ይጠበቃል። በሆርሙዝ ጉዳይ ላይም አሜሪካ ኢራን ምንም አይነት የኮቴ ገንዘብ ማስከፈል የለባትም፣ መስመሩም ዓለም አቀፍ የውሃ መስመር ነው የሚል አቋም ነው ያላት። ይሄ የኢራን ፍላጎት ከአሜሪካ በኩል ጽኑ ተቃውሞ ሊገጥመው ይችላል። ምክንያቱም እንደ ሆርሙዝ ሰርጥ ያሉ ዓለም አቀፍ የውሃ አካላትን ለአንድ ሀገር ባለቤትነት መፍቀድ አደጋ አለው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቅርብ ቀን በአንድ መድረክ ላይ የሆርሙዝ ሰርጥን ለኢራን በባለቤትነት የመስጠቱን ጉዳይ አስመልክተው ሲናገሩ ይህ በፍጹም የማይታሰብ ነው። የሆርሙዝ ሰርጥ ለኢራን ተሰጠ ማለት በዓለም ላይ ፕሬሲደንስ ወይንም ልማድ ተፈጠረ ማለት ነው። ነገ የትኛውም ሀገር ተነስቶ በድንበሩ ጠርዝ ያለፈውን ዓለም አቀፍ ውሃ የኔ ብቻ ነው ብሎ ክፍያ እያስጀመረ ዓለም ትመሰቃቀላለች ነበር ያሉት። ኢራንም እምቢኝ ለሆርሙዝ ካለች ድርድሩ ላይ ሳካ ይችል ይሆናል። አንድ ወር በተሻገረው ጦርነት የዓለም ኢኮኖሚና ማህበራዊ ህይወትን ያቃወሰው የሆርሙዝ ሰርጥ ጉዳይ ምን አዲስ ነገር ይመጣበት ይሆን የሚለው በብዙዎች ዘንድ የሚጠበቅ ነው። ሆኖም ሀገራቱ ካላቸው በእጅጉ የሰፋ የሐሳብና የፍላጎት ልዩነት አንጻር በጎ ውጤትን ከድርድሩ ለመጠበቅ አዳጋች ሳያደርገው አልቀረም። በሆርሙዝ ሰርጥ ምክንያት ኢኮኖሚያቸው የተናጋባቸው ሀገራት ጫናውን መቋቋም እየከበዳቸው የመጣ ይመስላል። 20 ሺህ ገደማ መርከበኞች በዛው በሆርሙዝ ከ2000 በላይ መርከብ ላይ ከነጫኑት ጭነት ለመቆየት ተገደዋል። የኢትዮጵያም ከ1.3 ሚሊዮን በርሜል በላይ ነዳጅም በዚሁ ሰርጥ እዛው ቆሞ ቀርቷል። በዚህ ምክንያት ኢትዮጵያ ኢኮኖሚዋን ለማስቀጠል ነዳጅን ከኮንትሮባንድ ገበያዎች በተጋነነ ዋጋ ለመግዛት የተገደደችበት ሁኔታም ተፈጥሯል። ነዳጅን ለመቆጠብም ዜጎች የእግር መንገድን ልማድ እንዲያደርጉ ጠቅላይ ሚኒስትር አብይ አህመድም ጭምር አሳስበዋል። ስለዚህ ጠቅላይ ሚኒስትር አብይ አህመድም አይናቸው ወደ ኢስላማባዷ ፓኪስታን አማትሯል። ነገሩ ነዳጅ ጋር ብቻም አይቆምም። ማዳበሪያም በዚህ ሰርጥ መዘጋት ተስተጓጉሏል። ተጽዕኖ እንደ ነዳጁ ቶሎ አይታይ እንጂ ነገ ከነጎዲያ በግብርና ምርቶች ላይ ፍጥጥ ብሎ መታየቱ አይቀርም። በዚህ ምክንያት የሆርሙዝ ሰርጥ እልባት ማግኘት በጉጉት ከሚጠብቁት ሀገራት መካከልም ኢትዮጵያን አንደኛው ያደርጋታል። የአሜሪካ የተደራዳሪ ልዑክ መሪ የሆኑት ምክትል ፕሬዝዳንት ጄዲ ቫንስ ወደ ፓኪስታን ከመነሳታቸው በፊት ለጋዜጠኞች በሰጡት ማብራሪያ ኢራንን አስጠንቅቀዋል። ኢራን በቅን ልቦና የምትደራደር ከሆነ አሜሪካ ለስምምነት ዝግጁ መሆኗንና ኢራናውያንም በቀና ልቦና ለድርድር ሊቀመጡ ይገባል ብለዋል። ምክትል ፕሬዝዳንቱ ጄዲ ቫንስ ለጉዞ ወደ አውሮፕላን ከመግባታቸው በፊት በሰጡት ቃል ኢራናውያን ተደራዳሪዎች የማይሆን ሙከራ እንዳያደርጉም አስጠንቅቀዋል። ድርድሩን ለማካሄድ እየጠበቅን ነው በማለት ኢራናውያን በቀና ልቦና የሚመጡ ከሆነ አሜሪካ እጆቿን ዘርግታ ትቀበላቸዋለች ብለዋል። ነገር ግን ኢራናውያኑ ተደራዳሪዎች ሊያሞኙን የሚሞክሩ ከሆነ አሜሪካ ይህንን የመቀበል ፍላጎት የላትም በማለት ከስምምነት ላይ ለመድረስ ፍላጎት እንዳላቸው አመላክተዋል። ምክትል ፕሬዝዳንቱ ከኢራን ጋር ለሚደረገው ንግግር ፕሬዝዳንት ትራምፕ የድርድር መመሪያዎችን እንደሰጧቸው አሳውቀዋል። ፕሬዝዳንት ትራምፕ በበኩላቸው ድርድሩ ካልተሳካ ለጦርነት እየተዘጋጁ መሆናቸውንም ተናግረዋል። ፕሬዝዳንቱ በሰጡት ቃለ ምልልስ ላይ የሰላም ንግግሩ የማይሳካ ከሆነ በሚል አሜሪካ የጦር መርከቦቿን ምርጥ የተባሉ የጦር መሳሪያዎችን እያስታጠቀች ነው ሲሉም አመላክተዋል። ትራምፕ ኒውዮርክ ፖስት ከተባለ ጋዜጣ ጋር በስልክ ባደረጉት ቃለ ምልልስ ላይ እንደተናገሩት የድርድሩን ውጤት በ24 ሰዓት ውስጥ የምናውቅ ይሆናል ብለዋል። መርከቦቻችን በታሪክ ውስጥ ከተሰሩት ሁሉ የላቁ የጦር መሳሪያዎችን እያስታጠቅን ነው። እንዲያውም ከዚህ በፊት ሙሉ ለሙሉ ለመደምሰስ ከተጠቀምንበት ኃይል በከፍተኛ ደረጃ የበለጠ ነው። እናም ከስምምነት ላይ ካልደረስን እነዚህን የጦር መሳሪያዎችን በጣም ውጤታማ በሆነ መልኩ እንጠቀማቸዋለን ሲሉ ፕሬዝዳንቱ አክለዋል። ኢራናውያንን በተመለከተም የሚናገሩት እውነታቸውን ይሁን አይሁን ማወቅ የሚቻሉ ህዝቦች አይደሉም በማለት ያላቸውን ጥርጣሬ ገልጸዋል። ይህ በእንዲህ እንዳለ ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ኢራናውያን ዓለም አቀፍ የባህር መተላለፊያዎችን በኃይል በመዝጋት ለማስገደድ ካልሆነ ሌላ አማራጭ የላቸውም ሲሉ ጽፈዋል። አሁንም በህይወት ለመቆየታቸው ብቸኛው ምክንያት ለመደራደር ነው በማለት ከስምምነት ላይ ከመድረስ ውጪ ምንም ማድረግ አይችሉም ብለዋል። የሁለቱም ሀገራት ወኪሎች ፓኪስታን ይድረሱ እንጂ አሁንም ለድርድር ከመቀመጥ የሚያግዳቸው እንቅፋት ግን አለ። እሱም እስራኤል በሊባኖስ
ሊባኖስ እያደረገችው ያለው ጥቃት ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባጌር ጋሊባፍ እስራኤል በሊባኖስ ላይ የምታካሄደውን ጥቃት ሳታቆምና የታገዱ የኢራን ሀብቶች ሳይለቀቁ ድርድር አይኖርም የሚል ቅድመ ሁኔታን አቅርበዋል። በአሜሪካና በኢራን መካከል ዛሬ ቅዳሜ በፓኪስታን ዋና ከተማ ኢስላማባድ ውስጥ ንግግር ይጀመራል ተብሎ እየተጠበቀ ባለበት በአሁኑ ጊዜ ሊባኖስ ውስጥ ተኩስ አቁም ሳይደረግ ድርድር እንደማይጀመር ነው የሚናገሩት። በኢራን መንግስት ውስጥ ከፍተኛ ተሰሚነት ያላቸው የሀገሪቱ ፓርላማ አፈ ጉባኤ መሐመድ ባጌር ጋሊባፍ እንዳሉት ከአሜሪካ ጋር የሚካሄደው ድርድር የሚጀመረው ሁለቱ ቁልፍ ቅድመ ሁኔታዎች ሲሟሉ ብቻ ነው። ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ እንዳሉት እነዚህ ሁለት እርምጃዎች አሜሪካና ኢራን ከሁሉ በፊት ተግባራዊ እንዲሆኑ የተስማሙባቸው መሆናቸውንም አመልክተዋል። እነዚህ እንቅፋቶች ቢኖሩም ግን ከፓኪስታኑ ድርድር ኢትዮጵያን ጨምሮ ዓለም ብዙ ይጠብቃል። ኢራን ኒውክለሯ ላይ ሙሉ እጇን ባትሰጥም አሜሪካ ሙሉ የኢራንን ምርኮ ብትፈልግም ሁለቱም ሀገራት እውነተኛ ድርድርን ካደረጉ ሰጥተው እየተቀበሉ የሚስማሙባቸው ነጥቦች ይኖራሉ። ይህ ጦርነት በድርድር ከቆመ ብዙ ታምራዊ ነው። ምክንያቱም ጦርነቱ ራሱ ዓለም ብዙ ያየችበት፣ በአንድነት የታወቁ አጋሮች በግልጽ የተለያዩበት፣ ጠላትን በአንድ በመዋጋት የሚታወቀው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶም ህልውናው አደጋ ውስጥ የገባበት ነው። በጥቅሉም ጦርነቱ የተለወጠው የዓለም አሰላለፍን ማሳያ ነው። በአሜሪካ ተወካዮች ምክር ቤት የሚገኙ ሪፐብሊካኖች ዋሽንግተን ኢራን ላይ የምትፈጽማቸው ጥቃቶች እንዲቆሙ ለማድረግ በዲሞክራቶች የቀረበውን ህግ ከመጽደቅ ማገዳቸውን የዜና ወኪሉ ሬውተርስ ዘገበ። ሪፐብሊካኖች የፓርቲያቸው ተመራጭ የሆኑትን ፕሬዝዳንት ዶናልድ ትራምፕ ስልጣንን ለመገደብ የሚደረጉ ጥረቶች እንዳይሳኩ ማድረጋቸውን ቀጥለዋል። የተወሰኑ ዲሞክራቶች የአሜሪካ ወታደራዊ ዘመቻ እንዲያበቃ የሚጠይቀውን የውሳኔ ሐሳብ ያለ ግምገማ በሙሉ ድምፅ እንዲጸድቅ ከመጠየቃቸው በፊት ሪፐብሊካኑ የኒው ጀርሲ ተወካይ ክሪስ ስሚት ስብሰባው እንዲጠናቀቅ አድርገዋል። ትላንት ሐሙስ የተካሄደው ይህ ስብሰባ በአመዛኙ ከትምህርታዊነት ያለፈ ፋይዳ አልነበረውም። ይሁን እንጂ በምክር ቤቱና በሴኔቱ የሚገኙ ዋነኛ ዲሞክራቶች ኮንግረሱ በሚቀጥለው ሳምንት ከእረፍት ሲመለስ የትራምፕን ስልጣን የሚገድበው ህግ በድጋሚ ድምፅ እንዲሰጥበት ለማድረግ ዝተዋል። ዲሞክራቶች የጦርነት ስልጣንን የተመለከተውን ህግ ለማጽደቅ ባለፉት ወራት በተደጋጋሚ ሞክረው አልተሳካላቸውም። ዲሞክራቶች በዚህ ህግ አማካኝነት ትራምፕ ከኮንግረስ ፈቃድ ሳያገኙ ጦርነት እንዳይከፍቱ የማድረግ ፍላጎት አላቸው። በኮንግረሱ የሚገኙ ዲሞክራቶች ይህንን ጥረታቸውን በድጋሚ አሁን የጀመሩት ፕሬዝዳንት ትራምፕ ባለፈው ሳምንት ሙሉ ስልጣኔ ይወድማል በማለት ኢራን ላይ ከዛቱ በኋላ ነው። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ